ዮሐንስ እግዚአብሔር ጸጋ ነው ማለት ሲሆን በትርጓሜ ወንጌልም መጥምቀ መለኮት ዮሐንስን ፍስሐ ወሐሴት ተርላና ደስታ ማለት እንደሆነ ተገልጿል። መጥምቀ መለኮት ቅዱስ ዮሐንስ መልአኩ ቅዱስ ገብርኤልና አባቱ ዘካርያስ ትንቢት የተናገሩለት በማህፀን ሳለም ለአምላኩ የሰገደ አምላኩን ያመሰገነ ከሕፃንነቱ ጀምሮ እግዚአብሔርን ለማገልገል የታደለ አምላኩን ፈጣሪውን ለማጥመቅ የተመረጠ ሐዋርያ፣ ሰማዕት፣ ባህታዊ፣ ነቢይና ጻድቅ ነው። ለዚህም ከመላእክት፣ ከነቢያት፣ ከካህናት እንዲሁም ከሐዋርያት መካከል እንደርሱ መለኮትን ለማጥመቅ የተመረጠ አለመኖሩን ዮሐንስ ሆይ ቅዱስ ራጉኤል በትጋቱ ኢዮብም በጽድቁ ቢመኙም ሆነ ቢጨነቁ እንደ አንተ የሚነድ እሳትን መለኮትን ሊያጠምቁ አልተቻላቸውም በማለት የመልካ ዮሐንስ መጥምቅ ደራሲ ይመሰክርለታል። መጥምቀ መለኮት ቅዱስ ዮሐንስ በፈቃደ እግዚአብሔር በመልአከ እግዚአብሔር አብሳሪነት ሰኔ 30 ቀን ተወለደ። ይህንን የመጥምቁን የልደት በዓለም ኦርቶዶክሳዊት ቅድስት ቤተክርስቲያናችን ለልጆቿ ለምእመናን ስለ መጥምቁ ክብር ታላቅነትና አባትነት እያስተማረች በልዩ ልዩ ሃይማኖታዊ ስነ ስርዓቶች በዜማ በቅዳሴ ታከብረዋለች፣ ትዘክረዋለች። በዓሉ በከፍተኛ ድምቀት ከሚከበርባቸው ጥንታውያንና ታሪካውያን የመጥምቀ መለኮት ቅዱስ ዮሐንስ አብያተ ክርስቲያናት ውስጥ በሰሜን ሸዋ ሀገረ ስብከት ምንጃር ሸንኮራ በሚገኘው ታሪካዊና የብዙዎች መጠለያ መካነፎስ በሆነው ሸንኮራ ደብረ መንክራት መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን የመጥምቁ በዓለ ልደት በየዓመቱ ሰኔ 30 በልዩ ድምቀት ይከበራል። የ2018 ዓመተ ምህረት የመጥምቀ መለኮት ቅዱስ ዮሐንስ የልደት መታሰቢያ በዓል በዚሁ ቅዱስ ስፍራ በብፁዕ አቡነ ቀሌምንጦስ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አባታዊ ቡራኬ በልዩ ድምቀት ተከብሮ ውሏል። በዋዜማው በጉጉት የሚጠበቀው ሥርዓተ ማህሌት በብፁዕነታቸው እየተመራ የቤተ ክርስቲያን አይን በተባሉ እንቁ ሊቃውንት አባቶች ደምቆ አድሯል። በዕለቱ ታቦተ ሕጉ ከመንበረ ክብሩ ወርዶ ዑደት በማድረግ ከአራቱም ማዕዘን የተሰባሰቡ የመጥምቁን ወዳጆች ምዕመናንን ባርኳል። ሌሊቱን ሙሉ በምስጋና ያነጉት ድካም የማይገታቸው የደብሩ ሊቃውንት ለዕለቱ በሚገባ ስብሐተ እግዚአብሔር ቅዱስ እግዚአብሔር ለሁላችን አባት አድርጎ የሰጠንን መጥምቀ መለኮት ቅዱስ ዮሐንስን አክብረዋል።
የአባቶቻቸውን ፈለግ የተከተሉ የሰንበት ትምህርት ቤት ዘማሪያንም በቅዱስ ያሬድ ጦም ዜማ ወረብ አቅርበዋል። በዓሉ ቀጥሎ የሀገረ ስብከቱ ዋና ስራ አስኪያጅ ክቡር መጋቤ ሐዲስ ነቃጥበብ አባቡ ዘካርያስ እግዚአብሔር ያስባል በሚል መነሻ ኃይለ ቃል ዕለቱን አስመልክተው ትምህርት ሰጥተዋል። በትምህርታቸውም በቅዱስ ሉቃስ ወንጌል ተጽፎ የምናገኘውን በእግዚአብሔር ሕግ ያለ ነቀፋ ይኖሩ ስለነበሩት እግዚአብሔር ፊትም ጻድቃን ስለሆኑት ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ ታሪክ አንስተዋል። ዘካርያስ እግዚአብሔር ያስባል። በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምረን ስንመለከት አንድ የተከበረ ታሪክ ተመዝግቦ እናገኘዋለን። ዘካርያስና ኤልሳቤጥ የሚባሉ ሁለት ጥንዶች በእግዚአብሔር ሕግ ጸንተው ይኖሩ ነበረ ይላል። ያለ ነቀፋና ያለ ነውር በእግዚአብሔር ፊት በትዳር ጸንተው በትዳር ተማምነው በትዳር ተፋቅረው እየኖሩ ሁለቱም ጻድቃን ነበሩ ይላቸዋል የእግዚአብሔር ልጆች። እግዚአብሔር የባረካቸው የቀደሳቸውም ካህኑ ዘካርያስና ቅድስት ኤልሳቤጥ በብዙ ዓመታት የትዳር ጉዟቸው ልጅ አልነበራቸውምና ዘወትር ልጅ ይሰጣቸው ዘንድ አብዝተው ወደ እግዚአብሔር ይጸልዩ ይማጸኑ ነበር። እነዚህ ቅዱሳን እግዚአብሔር አላሰበንም ረስቶናል ብለው ባሰቡበት ወቅት እግዚአብሔር ግን በጊዜው አስቧቸው መልአኩ ቅዱስ ገብርኤልን ወደ ካህኑ ዘካርያስ ልኮ ጸሎታችሁ ተሰምቷል የሚል ብስራትን ነግሮታል። ካህኑ ዘካርያስ በክህነት ተራው ወቅት የእግዚአብሔርን ቤተ መቅደስ ለማገልገል ወደ ቤተ መቅደስ በገባበት ጊዜ ሕዝቡ ስለ ዘካርያስ ይጸልዩ ነበር ይላል እግዚአብሔር ልጆች። በዚህ ሁኔታ እያለ ወአስተርአዮ መልአከ እግዚአብሔር በየማነ ምሥዋ ዘዕጣን በዕጣኑ መሠዊያ በስተቀኝ የእግዚአብሔር መልአክ ቅዱስ ገብርኤል ወደ ዘካርያስ እየበረረ መጣ ይላል። ክብርና ምስጋና ለስም አጠራሩ ይሁን። እንዲህ አለው፣ ኢትፍራ ዘካርያስ መተሰማ ጸሎትከ ትወልድ ለከ ወልደ ኤልሳቤጥ ብእሲትከ። ዘካርያስ ሆይ አትፍራ፣ ጸሎት ተሰምቶልሃል አለ የእግዚአብሔር ልጆች። ዘካርያስና ኤልሳቤጥ በእነርሱ ሐሳብ ጸሎታችን ተዘንግቷል ብለው ነበረ። እግዚአብሔር አላሰበንም ብለው አጉረምርመው ነበረ። እግዚአብሔር ግን በጊዜው ጊዜ ዘካርያስን አሰበ፣ ኤልሳቤጥን አሰበ። ክቡር ሥራ አስኪያጁ ዛሬም ሰው የረሳንን እግዚአብሔር ያስታውሰናል፣ ያስበናል። በልዩ ልዩ ፈተናና መከራ በጭንቀት ውስጥ ያላችሁ ሁሉ ተስፋ ባለመቁረጥ ዘወትር በጸሎት ትጉ። እግዚአብሔርም በጊዜው ለጸሎታችሁ መልስ የሚሰጥበት የምህረት ፊቱን የሚመልስበት አንድ ቀን አለ ሲሉ የማጽናኛ መልእክት አስተላልፈዋል። ሰው የረሳን፣ ዓለም የረሳን፣ የዚህ ዓለም ነገር የረሳን እግዚአብሔር ያስታውሰናል። የእግዚአብሔር ልጆች ዛሬ ዓለም የጨለማ ግርዶሽ ጋርዳባችሁ የምታለቅሱ እግዚአብሔር ያስባችኋል። ተስፋ አትቁረጡ። የፈጠረን እግዚአብሔር የምናመልከው እግዚአብሔር አንድ ቀን ይመጣል። እግዚአብሔር የምህረት ፊቱን የሚመልስበት ቀን። በደዌ ዳኛ ባልጋ ቁራኛ ተይዛችሁ የምትማቅቁ የምታለቅሱ ወገኖቻችን እግዚአብሔር እናንተን የሚያስብበት አንድ ቀን አለ። መልአኩ ቅዱስ ገብርኤል ለካህኑ ዘካርያስ ሚስቱ ኤልሳቤጥ ስሙ ዮሐንስ የሚባል ወንድ ልጅ እንደምትወልድ እርሱም ፍጹም ተድላና ደስታ የሆነ በመወለዱ ብዙዎች ደስ ይላቸዋል በማለት የብስራቱን ዜና እንደነገረው አንስተዋል። ዘካርያስ ሚስቱ ኤልሳቤጥ ወንድ ልጅ ትወልድልሃለች፣
ወትሰምዮ ስሞ ዮሐንስ ወይከውነከ ትፍሥሕተ ወሐሴተ። አዎ ወንድ ልጅ ትወልዳለህ። የምትወልደውም ልጅ ተራ ልጅ አይደለም፣ ተራ ሰው አይደለም፣ ዮሐንስ ይባላል። እርሱም ፍጹም ተድላና ደስታ ይሆንልሃል ብሎ የብስራቱን ዜና ለቅዱስ ዘካርያስ ቅዱስ ገብርኤል ነገረው። የእግዚአብሔር ልጆች ዮሐንስ ማለት ደግሞ ደስታ ነው አለው። ዮሐንስ ማለት ደግሞ ሰላም ነው። ዮሐንስ ማለት ደግሞ ፍቅር ነው አለ። የእግዚአብሔር ልጆች እውነት ነው። መጥምቀ መለኮት ቅዱስ ዮሐንስ ደስታችን ነው። ክብርና ምስጋና ለስሙ ይሁን። አንተ ብቻ አይደለም፣ ወብዙሃን ይትፌስሑ በልደቱ፣ በመወለዱም ብዙዎች ደስ ይላቸዋል አለ። መጥምቀ መለኮት ቅዱስ ዮሐንስ ሰማይንና ምድርን ያገናኘ ሐዋርያ ነው። በረከቱ ልዩ ነው። ገና ከእናቱ ማኅፀን ጀምሮ የሚያሰክር መጠጥ ፈጽሞ አይቀምስም። መንፈስ ቅዱስ ይሞላበታል፣ ብዙዎችን ወደ ጌታ ያቀርባል፣ በቅዱስ ኤልያስ መንፈስና ኃይልም ይሄዳል በማለት መልአኩ ቅዱስ ገብርኤል ስለ ቅዱስ ዮሐንስ ነግሮታል። መልአኩ ይህን ታላቅ የምሥራች በነገረው ጊዜ ብዙዎችን የሚያጽናና የሚያስተምር ካህኑ ዘካርያስ እኔ ሽማግሌ ነኝ፣ ሚስቴም የመውለጇ ወቅት አልፏል፣ ይህ እንዴት ይሆናል በማለት የእምነት ድካም አሳየ። በዚህም ጊዜ መልአኩ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እነሆም በጊዜው የሚፈጸመውን ቃሌን ስላላመነ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። አንደበቱም ተዘጋ። ካህኑ ዘካርያስ የእምነት ድካም አሳየ። እኔ ሽማግሌ ነኝ፣ ሚስቴም የመውለጃዋ ወራት አልፏል፣ እንዴት ይሆናል አለ። ካህኑ ዘካርያስ ብዙዎችን የሚያጽናና ብዙዎችን የሚያረጋጋ ካህን ነው። መካሪ አስተማሪ ነው። ግን በእርሱ ላይ ሲመጣ ከዘመኑ ብዛት ከዘመኑ ርዝማኔ የተነሳ ተስፋ ቆርጦ ነበርና በእምነት ዝሎ ነበርና እንዴት ሊሆን ይችላል አለ። የዚህን ጊዜ ብዙ መከራከር አልፈለገም መልአኩ። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። ቃሌን በጊዜው የሚፈጸመውን አልተቀበልክምና ይሄንን እውነት አይተህ እስከምትመሰክር ድረስ ድዳ ሁን፣ ምላስህ ይታሰር ብሎ መልአኩ ቅዱስ ገብርኤል ተቆጣው ይላል። ወዲያውኑ የካህኑ የዘካርያስ አንደበት ታሰረ፣ መናገር ተሳነው። በእግዚአብሔር መልአክ ብስራት በመካኗ ቅድስት ኤልሳቤጥ ማኅፀን የሁላችን ደስታ የሆነ ቅዱስ ዮሐንስ ተጸነሰ። እርሷም ጽንሷን 5 ወር አሸሸገች። በዚህም ወቅት ጽንሷ ሲታወቅ ብዙዎች ልጅ ባለመውለዷ መካን በመሆኗ ይሰድቧት ነበርና እግዚአብሔር አሰበኝ፣ አስታወሰኝ፣ ነቀፌታዬንም አስወገደልኝ በማለት እግዚአብሔርን አመሰገነች፣ አከበረች። ሲናፍቁት የነበረው ሲሹት የነበረው ሲመኙት የነበረው መጥምቀ መለኮት ቅዱስ ዮሐንስ ተጸነሰ። የእግዚአብሔር ልጆች ኤልሳቤጥ ራሷን ተጠራጠረች። እንዴት ይሆናል? ባሌ አርጅቷል፣ እኔም አርጅቻለሁ፣ እንዴት ሊሆን ይችላል ብላ ይገርማችኋል 5 ወር ጽንሷን ሰወረች፣ ጽንሷን ሸሸገች፣ ጽንሷን ደበቀች ይላታል ቅድስት ኤልሳቤጥን። ጽንሱ እየገፋ ጽንሱ እያደገ ጽንሱ ከፍ ከፍ እያለ መጣ። ያን ጊዜ ኤልሳቤጥ እንዲህ ብላ እግዚአብሔርን አመሰገነች። ሰዎች ይሰድቧት ነበረ፣ ሰዎች አሽሟጥጧት ነበረ፣ ያንጓጥጧት ነበረና እግዚአብሔር አሰበኝ፣ እግዚአብሔር አስታወሰኝ፣ እግዚአብሔር ነቀፌታዬን አስወገደልኝ አለች። ክብርና ምስጋና ለእግዚአብሔር ይሁን። ቅድስት ኤልሳቤጥ የመውለጇ ቀን ደርሶ በዛሬው ዕለት ልዑለ ቃል ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢት የአዋጅ ነጋሪ ቃል ብሎ የመሰከረለት ታላቁ ሐዋርያ መጥምቀ መለኮት ቅዱስ ዮሐንስ ለእኛ ለልጆቹ በረከት፣ ለእናት ለአባቱ ደግሞ ደስታ ሆኖ ተወለደ። የኤልሳቤጥ የመውለጇ ቀን ደረሰ። በዚህን ጊዜ ቤተሰቦቿ አዋላጆች ተሰበሰቡ። ኤልሳቤጥ ምጧ መጣ። በዛሬው ዕለት ልዑለ ቃል ኢሳይያስ በትንቢቱ የተናገረለት የአዋጅ ነጋሪ ቃል ብሎ የተናገረለት የጌታ መንገድ ጠራጊ ብሎ የመሰከረለት ታላቁ ሐዋርያ
ታላቁ ሰማዕት መጥምቀ መለኮት ቅዱስ ዮሐንስ ለኔና ለናንተ በረከት ሆኖ ለእናትና ለአባቱ ደስታ ሆኖ ወደዚህ ዓለም መጣልን። ጌታችን መድኃኒታችን ኢየሱስ ክርስቶስም ከሴቶች ከተወለዱ ከቅዱስ ዮሐንስ የሚበልጥ የለም ብሎ መስክሮለታል። በስምንተኛው ቀንም ዘመዶቿ ተሰብስበው ስሙን ማን እንበለው ባሏት ጊዜ እናቱ ቅድስት ኤልሳቤጥ መንፈስ ቅዱስ ገልጾላት ዮሐንስ ይባል ባለች ጊዜ ለአባቱ ካህኑ ለዘካርያስ መናገር አይችልም ነበርና መጻፊያ ሰጥተውት መልአኩ ዮሐንስ ይባላል ብሎ ቀድሞ በነገረው ቃል መሰረት በጽሑፍ ዮሐንስ ብሎ ለመጻፍ ሲሞክር አንደበቱ ተከፈተ። ስሙንም ዮሐንስ ብሎ ተናገረ፣ አንደበቱም ተፈታ። ክቡር ሥራ አስኪያጁ የአባቱን አንደበት የፈታ ቅዱስ ዮሐንስ አባቱ ካህኑ ዘካርያስ ምሕረቱን ቸርነቱን ከእኛ ያላራቀ የአባቶቻችን አምላክ እግዚአብሔር ይመስገን ብሎ አመሰገነ። ለልጁም አንተ የክርስቶስ ሙሽራ የልዑል መንገድ ጠራጊ ትሆናለህ ብሎም ትንቢት የተናገረለት መሆኑን በሰፊው ታሪኩን አንስተው አስተምረዋል። አባቱ ዘካርያስ ብድግ ብሎ ምሕረቱን በእኛ ላይ ያደረገ ምሕረቱና ቸርነቱን ያላራቀ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እኔና ባለቤቴ ኤልሳቤጥን ያሰበ ያስታወሰ ይመስገን እግዚአብሔር አለ። ክብርና ምስጋና ለስም አጠራሩ። ለሕፃኑም ትንቢት ተናገረለት። ወአንተኒ ሕፃን ነቢየ ልዑል ትሰመይ አርኩ ለመርአዊ አንተ የክርስቶስ የመድኃኔ ዓለም የአማኑኤል ሙሽራ ዮሐንስ ሆይ የልዑል ነቢይ የልዑል መንገድ ጠራጊ የልዑል አገልጋይ የልዑል ካህን ትባላለህ ብሎ ልጁ ዮሐንስን ከፍ አድርጎ ትንቢት ተናገረለት፣ አመሰገነው ይላል። ክቡር ሥራ አስኪያጁ ይህ የተሰባሰብንበት ቅዱስ ስፍራ ሰውና እግዚአብሔር የሚገናኙበት፣ ነፍሳት የሚቀደሱበት፣ ተስፋ የቆረጡ ተስፋቸው የሚቀጠልበት የኢትዮጵያ ዮርዳኖስ የሆነ የፈውስ የመዳን ማዕከል የቅዱስ ዮሐንስ ምልጃ በግልጽ የሚታይበት መሆኑን ስለ ቦታው ቅድስና ተናግረዋል። ይህ የቆምንበት ስፍራ ሰውና እግዚአብሔር የሚገናኙበት፣ አጋንንት የሚሞቱበት፣ ነፍሳት የሚቀደሱበት፣ ተስፋ የቆረጡ ተስፋ የሚቀጥሉበት የኢትዮጵያ ዮርዳኖስ የኢትዮጵያ ቤተራባ የኢትዮጵያ የፈውስ ማዕከል ነው። በዓሉ በልዩ ልዩ መርሃ ግብራት ቀጥሎም ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የመጥምቀ መለኮት ቅዱስ ዮሐንስን በዓለ ልደት ለማክበር ከቅርብም ከሩቅም ለተሰባሰቡ የመንፈስ ልጆቻቸው አባታዊ ቃለ በረከት አስተላልፈዋል። ብፁዕነታቸው እግዚአብሔር አምላካችን ከቅዱሱ ስፍራ ቃሉን እንድንሰማ በረከት ብሎም ሕይወት እንድናገኝ ፈቅዶ ያሰባሰበን አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን ያሉ ሲሆን ሰው በተደረገለት በብዙ ነገር አምላኩ እግዚአብሔርን ያመሰግናል። ይህም እግዚአብሔር ብቻ እኛን በብዙ መንገድ አገልግሎት እንደሚሰጠን ትልቅ ማሳያ ነው ብለዋል። ሰው የሚከብረው በእግዚአብሔር ሕግና ሥርዓት መሰረት መኖር ሲችል ነው ያሉት ብፁዕነታቸው እኛ የወደቅነውን ክፉዎቹን ሳይጠላን ሳያርቀን ያከብረናል፣ እየጠላነውም እርሱ በፍጹም ፍቅሩ ይወደናል ያኖረናል ብለዋል። እግዚአብሔር አምላካችንን ሕግን ሥርዓትም ወስኖልናል ማለት ነው። እንድንኖርበት፣ እንድንመላለስበት፣ እንድንጠበቅበት ማለት ነው። ሕግ ቢጠብቁት ይጠብቃል፣ ሥርዓትም ቢያከብሩት ያከብራል። ወገኖቼ ሰው የሚከብረው እግዚአብሔር የሰጠውን እግዚአብሔር ያዘዘለትን ሕግና ሥርዓት ማክበር ሲችል ነው። ከዚህ ውጪ ሰው ክብር የለውም ወገኖች። ምናልባት ሰዎች ሰውን ሊያከብሩ ይችላሉ፣ ግን ፈጽመው ደግሞ እንደገና ያዋርዳሉ። እግዚአብሔር ግን እኛን የወደቅነውን ኃጢአት የሰራነውን ክፉዎቹን ማለት ነው ሳይዘነጋን፣ ሳይጠላን፣ ሳያርቀን ይቀርበናል። ወገኖቼ ሳይጠላን ይወደናል። እየወደደን እንጠላዋለን። እኛ የምንወደው የሚጠላንን ነው። ብፁዕነታቸው ሰው ኃጢአት እያበዛ ወንጀል እየሰራ እግዚአብሔር ሲቀጣው እግዚአብሔርን ያማርራል። ነገር ግን መልካም እየሰራ ግርፋት መከራ ቢበዛበት በክርስትና ሕይወት የሚገኝ ትልቅ ዋጋ ነው ያሉ ሲሆን ከነካህኑ ዘካርያስ ሕይወትም የምንማረው ጽናትን፣ ተስፋ ለመቁረጥን፣ መልካምነትን ነው።
በዚህም በረከት እንደሚያሳልፍባቸው በማመን መጸለይን፣ ማመስገንን ሳያጓድሉ ጸንተዋል። በቅድስና በፍቅር ኖረዋል። በመጨረሻም ሕይወታቸው በልጅ ባርኳቸዋል ሲሉ ስለ ካህኑ ዘካርያስ ቤተሰብ ሕይወት አውስተዋል። መጽሐፉ ሲናገር ኃጢአት እየሰራህ መክሰብ ቢበዛብህ፣ ግርፋት ቢበዛብህ እግዚአብሔርን ታማርራለህ ይላል። እግዚአብሔርን ታማርራለህ ግን አንተን ኃጢአት እየሰራህ ነው የሚለው ተመልከቱ። ነገር ግን መልካም እየሰራችሁ በጎ እየሰራችሁ ብትበደሉ ብትጎዱ መክሰብ ቢበዛባችሁ መከራ ቢበዛባችሁ ከእግዚአብሔር ዘንድ ያላችሁ ክብር ዋጋ ይሄ ነው የሚለው ወገኖቼ። ክርስትና ይሄ ነው። አሁን የዘካርያስን ሕይወት የቅድስት ኤልሳቤጥን ሕይወት ያየነው ስለ ጸኑ ነው። ለዘመናት ቆይተዋል። እርጅና፣ የዕድሜ ሽምግልና አለ፣ የልምላሜ ሕይወት አልፏል። ነገር ግን እነዚህ ሁለት ቅዱሳን እግዚአብሔር በመጨረሻ ሕይወታቸው ላይ በረከት እንደሚያሳልፍባቸው በረከት እንደሚያሳርፍላቸው ያውቁ ነበር ወገኖቼ፣ ይረዱ ነበር። ስለዚህ አዘወተሩ፣ አላጓደሉም። መስራትን፣ ማመስገንን፣ መጸለይን አላጓደሉም። ጸልየዋል፣ አመስግነዋል፣ ጸንተዋል። እስከ መጨረሻ ድረስ ጸንተዋል ወገኖቼ። በመጨረሻው ሕይወታቸው እግዚአብሔር የኤልሳቤጥን ማኅፀን አለመለመ። እግዚአብሔር ባረካቸው። ዛሬ የምናከብረው የቅዱስ ዮሐንስ የልደት በዓል እኛ የከበርንበትን በረከት ያገኘንበትን የእኛን ሕይወት የምንመለከትበትን ራሳችንን ማየት የምንችልበት ነው። በዚህም ታሪክ መናገር ስለቻለን ሳይሆን ራሳችንን መለወጥ ስንችል ነው እግዚአብሔር ከኛ ጋር የሚሆነው ሲሉ መክረዋል። እያከበርን ያለነው የከበርንበትን ማያየን ነው። እኛ በረከት ያገኘንበትን ሕይወት ሰውነት እያየን ነው። ታሪክ አይደለም መናገር ምንችለው፣ ራሳችንን መለወጥ ስንችል ነው እግዚአብሔር ከኛ የሚዋሃደው። እግዚአብሔር የባረካቸው ሰዎች፣ እግዚአብሔር የቀደሳቸው ሰዎች እንዲህ እናያለን። እኛን አክብረውን እኛ ክብረን እንሆ በመድረኩ ላይ ቆመን በአውደ ምሕረቱን መሰክራለሁ ወገኖቼ። እኛ ምንድነን ብለን ማየት እንድንችል ነው። ምንድነው ሕይወታችን? እውነት በእምነት ጸንተን ኖረናል? እውነት እግዚአብሔር አስደስተነዋል? እግዚአብሔር የሚሰጠን ባዘዘ መንገድ ሄደናል ብለን ራሳችን ማየት እንድንችል ነው ወገኖቼ። ፍቅር አለን፣ ሰላም አለን። ከራሳችን ሕይወት፣ ከቤተሰቦቻችን፣ ከቤታችን፣ ከልጆቻችን፣ ከአካባቢያችን አለን፣ ፍቅር አለን ብለን እኛ ራሳችን መጠየቅ እንድንችል ነው። የደጋግ የጻድቃን እግዚአብሔር የባረካቸው ያከበራቸውም ሰዎች የሕይወት ታሪክ ለእኛ ለሁላችን ላልገባን በረከትን ክብርን ለምንሻ ሁሉ ትምህርት ቤታችን ነው ሲሉ ገልጸዋል። የደጋግ ሰዎች ሕይወት ታሪክ ለእኛ ለክርስቲያኖቹ፣ ለእኛ ለወጣንያኑ፣ እኛ ላልገባን ማለት ነው በረከት ለምንሻው ክብር ለምንሻው ሰዎች እነሆ ትምህርት ቤታችን ነው ወገኖቼ። እኛ ሁላችን ፍቅርን፣ አንድነትን፣ በረከትን፣ ሰላምን እንሻለን። ነገር ግን ፍቅር ከሰዎች ልጆች ሸሽቶናል፣ ርቆናል። በክርስትና ሕይወታችንም ዝለናል። ክፉ መንፈስም በአእምሯችን ያለውን ቅድስናና መልካምነት እየገፈፈ ባዷችንን ሊያስቀረን እየሰራ ነውና በክርስትና ሕይወታችን ልንጠነክር ይገባናል። ቅዱስ ዘካርያስና ሚስቱ ኤልሳቤጥም የከበሩበት ክብር ሕጉን ስለጠበቁ ትእዛዙን ስላከበሩ ነው። በዚህም ቅድስናና ፍቅር ያላቸው መሆኑ በልጃቸው በቅዱስ ዮሐንስ ምስክርነት ታይቷል ብለዋል። እዚህ የቆምነው ሁላችንም በረከት እንሻለን፣ ሰላም እንሻለን፣ ፍቅር እንሻለን፣ አንድነት እንሻለን። ፍቅር ሸሽቷል ከሰው ልጆች ወገኖቼ። ነፋስ እንደሚወዘውዘው መቃ ነው በክርስትና ሕይወታችን የምንወዛወዘው ወገኖቼ። ነገር ግን ክፉ መንፈስ በአእምሯችን ያለውን ቅድስና መልካምነት እየገፈፈ ራቁታችን ሊያደርገን እየዳዳ ነው ወገኖቼ። ስለዚህ ቅዱስ ዮሐንስ እናት አባት የከበሩበት ክብር እግዚአብሔርን ትእዛዙን ስለፈጸሙ ነው። ፍቅር ስላላቸው ነው። የአምላክም የሰውም ከማኅፀናቸው ከአብራካቸው በተገኘው በቅዱስ ዮሐንስ የቅዱስ ኤልሳቤጥና የካህኑ ዘካርያስ ክብር ተገልጧል። ዛሬም በዘመናችን ባሉ
ደጋግና መልካም ሰዎች ሕይወት ላይ እግዚአብሔር ክብሩን ይገልጻል፣ ትድግናውንም ያሳያል ሲሉ ተናግረዋል። በግል ሕይወታችን፣ በአካባቢያችን ብሎም በሀገራችን መከራና ችግር የበዛብን ከሕጉና ከሥርዓቱ በመውጣታችን ነው። መጽሐፍ በዘመን ሁሉ መልካም አድርግ እንደተባለ ሁላችንም መልካሚቱን መንገድ ልንከተል ይገባል ሲሉም ገልጸዋል። ዓለማችን አንዱ እየሳቀ አንዱ እያለቀሰበት የሚኖርበት በመሆኑ ወደ ራሳችን ልንመለስ ያስፈልጋል። መጽሐፍ እግዚአብሔር እንደማይሰማ ዝም ይላል፣ እንደማይሰጥም ያዘገያል እንደሚል እኛ እንጩህ፣ ጩኸታችን ግን መሰማት የሚችል ሊሆን ይገባል። በጋራ በጽናት ብናለቅስም ምሕረቱ ቸርነቱ ይቀርበናል ሲሉ ተናግረዋል። አንዱ እየሳቀ አንዱ እያለቀሰ ያለባት ምድር ናት ወገኖቼ። አንዱ እየከፋው አንዱ እየተደሰተ ያለበት ምድር ነው ያለነው ወገኖቼ ሁላችንም። ስለዚህ ወገኖች ወደ ራሳችን እንመለስ። እግዚአብሔር ዝም ብሎናል፣ እኛ እንጮኻለን። የሚሰማበት ጊዜና ጆሮ አለው። እንደማይሰማ ዝም ይላል ነው የሚለን፣ እንደማይሰጥ ያዘገያል ነው የሚለው ወገኖቼ። መጽሐፍ ይነግረናል። እኛ እንጩህ፣ ግን ጩኸታችን መሰማት የሚችል ጩኸት መጮህ ያስፈልገናል ወገኖች። ዛሬም ነገም መጮህ ማልቀስ ወገኖቼ። ብፁዕነታቸው ዛሬ በዘመናችን ፍዳ፣ መከራ፣ ችግር፣ እርስ በርስ መለያየትና መከፋፈል በዝቷል። አንዳንድ ሰውም ከራሱ ጋር እየተጣላ በመሆኑ በንስሐ ልንመላለስ ወደ እግዚአብሔርም ልንቀርብ ያስፈልጋል ብለዋል። የዘመኑ ቴክኖሎጂ የሚዲያ አጠቃቀማችን የጥፋት መንገድ እየሆነብን ክብራችንን ማንነታችንን እያሳጣን ነው ያሉት ብፁዕነታቸው ለበጎ ለመልካም ዓላማ ብቻ እናውለው ሲሉ አብዝተው መክረዋል። ይህ የምናየው ቴክኖሎጂው በእጃችን ያለው የጥፋት መንገድ እየሆነብን ባዶ እያስቀረን ነው ወገኖች። የጥፋት ጎዳና እየሆነብን በዚያ እየጎድን ይሄድን እነሆ ክብራችን እያጣን ነው። እነሆ ሀገራችን ፍቅር እያጣን ነው። ይሄ የሚነዛው የሚረጨው መርዝ ብዙ ሰዎች የሚቆስሉበት ነው ወገኖች። ብዙ ሰው እየጎዳ ነው ያለው ወገኖች። እባካችሁ በጎና አድርገው። ይህን የበዛብንን መቅሰፍት የበዛብንን መከራ እናቆመዋለን። አንድ ብንሆን፣ በአንድ አቅጣጫ ብንሄድ፣ በአንድ ሀሳብ ብንተባበር ወገኖቼ እናቆመዋለን። ኢትዮጵያውያን ይሄን ነው የሚያስመሰግናቸው። የቀደሙት አባቶቻችን የፍቅር፣ የሰላም፣ የአንድነት በጸሎት ከእግዚአብሔር ጋር የመገናኘት ታሪክ ነውና ያላቸው። እኛም እንደነርሱ መለየትን ትተን አንድ እንሁን፣ እንተባበር፣ በአንድነት እንቁም በማለት አባታዊ ቡራኬ ሰጥተዋል። የኢትዮጵያውያን አባቶቻችን ታሪካቸው የፍቅር ነው፣ የሰላም ነው፣ የመተጋገዝ ነው፣ የመረዳዳት ነው። በጸሎት ከእግዚአብሔር ጋር የመገናኘት ታሪክ ነው አላቸው። ስለዚህ እንደ አባቶቻችን እንደ እናቶቻችን ለመኖር ኢትዮጵያውያን ሁላችንም ኢትዮጵያን ብለን ከተናገር አንድ እንሁን፣ እንተባበር፣ እንተጋገዝ፣ አንጣላ፣ አንነጣጠል፣ አንከፋፈል ወገኖቼ። በዓሉ በቃል ኪዳኑ ታቦት ባረኮት መልአከ መንክራት ቆሞስ አባ አብርሃም ዳኛቸው የደብሩ አስተዳዳሪን ጨምሮ የሀገረ ስብከቱ የየክፍላት ኃላፊዎች፣ የአድባራት ገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን እንዲሁም ከሀገራችን የተለያዩ አካባቢዎች የተሰባሰቡ በመቶ ሺዎች የሚቆጠሩ የቅዱስ ዮሐንስ ወዳጆች ምዕመናንና ምዕመናት በተሰበሰቡበት በታላቅ ድምቀት ተከብሮ በብፁዕነታቸው ጸሎት ተጠናቋል። አምላከ ቅዱስ ዮሐንስ የራቀውን ያቅርብላችሁ። አምላከ ቅዱስ ዮሐንስ የጠራ የበራ ስነ ምግባር ይስጣችሁ። አምላከ ቅዱስ ዮሐንስ ጸሎታችሁን ይቀበልላችሁ። ኢትዮጵያን አምላካችን ይቅር ይበልልን። ብፁዕነታቸው በዓለ ቅዱስ ዮሐንስ መጥምቅን ካከበሩ በኋላ ከሌሊቱ 8 ሰዓት ጀምሮ ለ124 የአብነት ደቀ መዛሙርት የዲቁና ለ49 ዲያቆናት የቅስና ስልጣነ ክህነት ሰጥተዋል። ብፁዕነታቸው ክህነት ለተቀበሉ አገልጋዮች ቃለ በረከት የሰጡ ሲሆን ስለ ክብረ ክህነት አንስተው ካህን የእግዚአብሔር እንደራሴ ነው፣ በሰውና በእግዚአብሔር መካከል የቆመ መገናኛ ነውና በምዕመናን ፊት ስትቆሙ እግዚአብሔርንና ሰውን እንዳታሳዝኑ በንጽህና በቅድስና ለእውነት ልትኖሩ በእውነት በቅንነት ልታገለግሉ ይገባል ሲሉ አሳስበዋል። የመጥምቀ መለኮት ቅዱስ ዮሐንስ ምልጃ ጸሎት አይለየን፣ ለዓመቱ በሰላም በጤና ጠብቆ ያደርሰን ዘንድ
የቅዱስ አምላካችን እግዚአብሔር መልካም ፈቃዱ ይሆንልን ዘንድ ተመኘን።